እንደዛ ከሆነ ደስታ ይባላል። ማለቴ ደስታ ነው ስሙ። እኔ ደስታ ነው ብሎ እኔ በጣም የሚገርመኝ ነገር ቢኖር አብርሽ ለምንድን ነው ራስህ ብቻ የሆነ ነገር ማድረግ እንደምትችል አክት የምታደርገው? ሩታ ማድረግ አትችልም በአንተ እይታ ማለት ነው። በአንተ ቤት የፈለገችውን ህይወት መኖር ትችላለች፣ መብቷ ነው። አንተ የሀገር ሴት ስታንጋጋ አይደለ እንዴ የከረምከው? ቤቴ ቤቴ ትላለ እንዴ? ብቻን ያገኘው መሰለክ እንዴ? በጣም ነው ያበሳጨኝ ሰውዬ፣ ምሬን ነው የምላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ይሄን ቪዲዮ ላይክ ሼር አድርጉ። እኔ አብርሽ አላቅም እንዴት ሩታን እንዴት እንደሚያያት እንዴት እንደሚረዳት አሁን ላይ በጣም ግራ እያጋባኝ ነው ያለው። ለእኔ ብቻ አይደለም እናንተም ግራ አጋብቷችኋል። አሌለ ሩታን ጨቁኖ መያዝ ነው የሚፈልገው። ራሱ የራሱን ህይወት ደስተኛ አድርጎ ደስተኛ ሆኖ መኖር፣ ከዛ ሩታ ደግሞ ከሌላ ሰው ጋራ መቀጠል እንደማትችል እና ምንም ነገር ማድረግ እንደማትችል። አሁን የሩታ አፍቃሪ ነኝ ብሎ ከውጭ ታገሪውን ከውጭ አናውቅም መጥቷል ወንድ ቤት ድረስ። ለምን መጣ ውጣልኝ ምናምን ብሎ አካኪ ዘራፍ እንዴ! አንተ ሄርሜላን አምጥተክ ጉንጭህን ስስምክ አንድ ጊዜ ቢጃማ ያምራሉ እያለች ስጠይቅ ከዛም አልፎ ፎቶአችሁን እነዚህ ስራ ፈቶች አሰርተው በፍሬም ሲልኩላችሁ እንዴት እንደተደሰተ እኮ እናውቃለን። መጀመሪያ ጥዳት ከራስ ይጀምራል። አስረግጬ ስነግርህ ጥዳት ከራስ ይጀምራል። አንተ ወንድ ነኝ እኔ የፈለግኩትን ነገር አደርጋለሁ ብለህ አስበህ ከሆነ ተሳስተሃል። በዚህ በሰለጠነ ዘመን ወንድም ሆነ ሴት እኩል የሚባል እኩሌታ መብት የሚባል አለ። ማንም አይበልጥም፣ ማንም አያንስም። እኩል ነው ወንድም ሴትም። ምንም አንተ ያሰብከውና የተረዳው አንተ የፈለግከው ማድረግ እንደምትችል፣ ሩታ ግን ምንም ነገር ማድረግ እንደማትችል ነው ያሰብከው። ማድረግ ትችላለች። የፈለገችውን ነገር ማድረግ ትችላለች። አንተ የምታደርገውን ወርደ የምትጨመላለቀውን እሷም አያቅታትም። ግን ሴትነት ይዟት ነው አንተ እንዳደረግከው ነገር ማድረግ የማትፈልገው። ግን በዚህ እንኳን መረዳት ያቃተ ሰው ነክ መተክ ትናደዳለህ። ውጣልኝ ከቤቴ ምናምን ነገር ምንድን ነው? ቤቴ የምትለው ቤቱ የክራይ ነው። እንደውም ሩታ እኮ እውነቱን ተናገረች። ቤቱ የክራይ ነው፣ እሱንም እኔ ነኝ የምከፍለው። መውጣት ያለበት ሰው ይውጣ እዚች ጋር። አዎ እሷ ልጅ ይዛ የት ነው የምትወድቀው? የት ነው የምትሄደው? አንተ ሌላ ህይወት ጀምርሃል እዛሽ ኮለሌ ከሌላ ካነጠነጠ ሴት ጋራ። ሩታ ግን ያንተ ዘበኛ ናት፣ ቁጭ ብላ አንተን ልጠብቅ ከቤቴ ውጭ ምናምን ነገር። ቤቱ እንኳን የራሳችሁ ቢሆንም እንኳን አትወጣም። ለምንድን ነው የምትወጣው? የያዘችው እኮ ያንተን ልጅ መሰለን አይደለ እንዴ? ያንተን ልጅ እኮ ነው የያዘችው፣ ገዝተው አይደለም በብር። ያንተን ልጅህን የያዘችው። ጭንቅላት ቢኖርህ እንደ ሰው ብታስብ ኖሮ ውጭልኝ ከቤቴ አትልም ነበረ። ሪስፔክት ነበረ የምታደርጋት፣ እንደውም የበለጠ ታከብራት ነበረ። አንተ ግን በጣም ታሳዝናለክ። የሆነ ነገር አንተ ብቻ ማድረግ እንደምትችል፣ ሴት ማምጣት አንተ ብቻ እንደምትችል፣ ሌላው እንደማይችል ምናምን ነገር፣ ሌላው አንተ ያደረግከውን ነገር ማድረግ እንደማይችል ነው እያሰብክ ያለው። በጣም ተሳስታል። የሩታ ፍቅረኛ ነኝ ብለህ የመጣኸው ሰውዬ ደግሞ ሩታ የሚመጥንሽን ሰው መርጠሽ ወቂ፣ ለልጅሽ አባት የሚሆንልሽን ወንድ ማለት ነው። እና ይሄ ልጁ ራሱ በስሎ ጨርሶ ይሆን አላውቅም። በጣም ምጥጥ ያለ ነው ይሄ ፍቅረኛ ከውጭ መጣ ያልሽው ነገር ማለት ነው። እና ሩታ በኋላ ላይ እንዳትጎጂ አሁን አስቢበት። ነገሩ ወደ ውሳኔ ከመግባትሽ በፊት መጀመሪያ ብታስቢበት ጥሩ ነው ባይ ነኝ። ብቻ ምን እንደምላችሁ አላውቅም። ቤተሰብ ማተናድጃለሁኝ። የተናደድኩበት ፓርት በቃ ሌለ ሩታ ምንም ነገር ማድረግ እንደማትችል አድርጎ ሲስላት ሲያያት አናደደኝ። ማድረግ እየቻለች በጣም ነው የተናደድኩት። በጣም ማለት ነው። አይደለም አንድ ወንድ 10 ወንድ ማክተልተል የምትችል ሰው ነች። አንተ ግን አብረሽ በጣም አይዶን ነው ታሳፍራለክ። የምሬን ነው።
እሷ ሲጀመር ይሄንን አልፈለገችውም። ይሄንን ህይወት እንደዛ አይነት ህይወት ውስጥ እንድትገባ ራስን እያደረካት ያለው በጣም ነው የሚያናድደ ሩታ ሲሆን በጣም ግን ሩታ ትችላለች። ያቃጠለች ካንገበገበች በጣም ትችላለች። የምሬን ነው የምላችሁ።